ጤና ይስጥልኝ የፈጠነ ሚዲያ ለታዊ ዜና መሰናዶ እነሆ ተጀመረ። አብራችሁን ቆዩ። በዛሬው የዜና እትማችን ዩክሬን በኢራን ጉዳይ ምክንያት ትኩረት እየተነፈጋት መሆኑን ፕሬዝዳንት ዘለንስኪ ስጋታቸውን ገለጹ። በደቡብ ኢትዮጵያ ኮሬ ዞን የሟቾች ቁጥር ከ400 መሻገሩ ተሰማ። እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ ከጅቡቲ የውጭ ጉዳይ ሚኒስትር ጋር መወያየታቸውን የሚሉ ዘገባዎችን ይዘናል። ዩክሬን በኢራን ጉዳይ ምክንያት ትኩረት እየተነፈጋት መሆኑን ፕሬዝዳንት ዘለንስኪ ገለጹ። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ዓለም አቀፉ ማህበረሰብ በተለይም አሜሪካ በኢራን ወቅታዊ ሁኔታ ላይ ትኩረቷን ማድረጓ ለዩክሬን የሚሰጠውን ድጋፍና ትኩረት እየቀነሰው መሆኑን በመጥቀስ ስጋታቸውን ገለጹ። ፕሬዝዳንቱ ከሲኤንኤን ጋር ባደረጉት ቆይታ በመካከለኛው ምስራቅ ያለው ውጥረት እስካልረገበ ድረስ በዩክሬን ሰላም ለማስፈን የሚደረገው ጥረት ትልቅ ፈተና እንደገጠመው አስረድተዋል። እንደ ፕሬዝዳንቱ ገለጻ የቴህራን ጉዳይ አሳሳቢ መሆን ከአሜሪካ መሪዎች ጋር የሚደረጉ ውይይቶችና የዲፕሎማሲያዊ ግንኙነቶችን እያንጓተተ ይገኛል። ፕሬዝዳንት ዘለንስኪ በንግግራቸው ያነሷቸው የዶናልድ ትራምፕ አማች ጃሬድ ኩሽነር እና ልዩ መልእክተኛው ስቲቭ ዊትኮፍ በኢራንና በዩክሬን ጉዳዮች ላይ በአንድ ጊዜ መሳተፋቸው ሂደቱን ፈታኝና ውስብስብ አድርጎታል። ቀደም ሲል ከአሜሪካ ይገኝ የነበረው እንደ ባሊስቲክ ሚሳኤል ያሉ ወታደራዊ ቁሳቁሶች ድጋፍ ትኩረት ወደ መካከለኛው ምስራቅ በማጋደሉ ምክንያት መቀነሱን ጠቁመዋል። አሜሪካ ትኩረቷን በኢራን ላይ ብታደርግም በዩክሬን ያለውን ጦርነት መዘንጋት እንደሌለባትና በኋላ የምትታይ ሳይሆን ቀዳሚ ትኩረት ሊሰጣት የሚገባ ጉዳይ መሆኑን አሳስበዋል። የዩክሬን መሪ አክለውም በኢራን ያለው ቀውስ መቋጫ እስካላገኘ ድረስ ከዋይት ሃውስ ጋር የሚደረጉ ንግግሮች በታሰበው ፍጥነት እውን ሊሆኑ እንደማይችሉ ያላቸውን ስጋት በቃለ ምልልሱ ወቅት አንስተዋል። የዓለም አቀፉ ማህበረሰብ ትኩረት ወደ መካከለኛው ምስራቅ ማዘንበሉ በሩሲያና ዩክሬን ጦርነት ላይ ተጽዕኖ ማሳደሩን ከገለጹት ከፕሬዝዳንት ዘለንስኪ መረጃ ቀጥለን ወደ ሀገር ውስጥ የጸጥታ ጉዳይ በደቡብ ኢትዮጵያ የንጹሃን ግድያ አሁንም መቋጫ አልተገኘለትም። ኮሬ ዞን የሟቾች ቁጥር ከ400 በላይ መድረሱ ተገለጸ። መንግስት ለጉዳዩ ትኩረት አልሰጠም ተብሏል። በደቡብ ኢትዮጵያ ክልል ኮሬ ዞን ውስጥ ለዓመታት በቀጠለው የጸጥታ ችግር ምክንያት እስካሁን ከ400 በላይ ንጹሃን አርሶ አደሮች ገደላቸውን በህዝብ ተወካዮች ምክር ቤት የኮሬ ዞን ተወካይ ዶክተር አወቅ አምዛዬ ገለጹ። እንደ ተወካዩ ገለጻ በአካባቢው ያለው የንጹሃን ግድያና መፈናቀል ካለፉት ጥቂት ዓመታት ጀምሮ እስካሁን ድረስ መፍትሄ ሳያገኝ ቀጥሏል። ሰሞኑንም ከኦሮሚያ ክልል ጉጂ ዞን ጋላና ወረዳ የተነሱ የታጠቁ ኃይሎች በፈጸሙት ጥቃት 2 ሰዎች በአሰቃቂ ሁኔታ መገደላቸውና አንድ ሰው መቁሰሉን የዞኑ አመራሮች አረጋግጠዋል። ቲክፋ ኢትዮጵያ እንደዘገበው የህዝብ ተወካዩ እንዲህ ሲሉ ማብራሪያ ሰጥተዋል። ከባለፈው ዓመት ድረስ 350 ሰዎች ተገድለው የነበረ ሲሆን በዘንድሮ ዓመት የተፈጸሙትን ግድያዎች ጨምሮ በአጠቃላይ ከ400 በላይ ንጹሃን መገደላቸውንና በርካቶች መቁሰላቸውን ገልጸዋል። ምንም እንኳን ዝርዝር ጥናት ባይደረግም ከገላና አካባቢ ጨሎና ጥሩምባ እንዲሁም ከሀገረ ማርያም ኮሬ ናችሁ በሚል ሰበብ ወደ 50 ሺህ የሚጠጉ ህዝብ መፈናቀሉ ተነግሯል። ከ2009 ዓ.ም ጀምሮ የተባባሰ የመጣው ይኸው ጥቃት አርሶ አደሮች በእርሻ ላይ ያሉ እረኞች ከብት እየጠበቁ በጥይት የሚመቱበትና ንብረት የሚዘረፍበት አስፈሪ ድባብ ፈጥሯል። መንግስት ችግሩን ለማየት ፈቃደኛ የሆነ አይመስልም፣ ዝምታን መርጧል ያሉት ዶክተር አወቀ ጥቃቱ የሚፈጸመው ከዲላ ከተማ 20 ኪሎ ሜትር ርቀት ላይ ቢሆንም መንግስት አካባቢውን ለማጽዳት ቁርጠኝነት አላሳየም ሲሉ ወቅሰዋል። የጥቃቱ መነሻ የመሬት ፍላጎት እንደሆነ የሚገመት ሲሆን የዞንና የክልል ባለስልጣናት በጉዳዩ ላይ ምላሽ እንዲሰጡ የተደረገው ጥረት ስልክ ባለማንሳታቸው ሳይሳካ ቀርቷል። በኮሬ ዞን ለዓመታት የዘለቀው ይህ አሳዛኝ ግድያና መፈናቀል የመንግስትን ቁርጠኝነትና ትኩረት እንደሚሻ ተመልክቷል። አሁንም በሀገሩ ዜናዎቻችን እንደቀጠልነን የጠቅላይ ሚኒስትሩንና የጅቡቲ የውጭ ጉዳይ ሚኒስትር ቆይታ የሚመለከተው ዘገባ ቀጥሎ ይቀርባል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከጅቡቲ የውጭ ጉዳይ ሚኒስትር ጋር ተወያዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ሚያዝያ 15 ቀን 2018 ዓ.ም የጅቡቲ ሪፐብሊክ የውጭ ጉዳይና የዓለም አቀፍ ትብብር ሚኒስትር የሆኑትን አብዱልቃድር ሁሴን ኡማርን በጽህፈት ቤታቸው ተቀብለው አነጋገሩ። ሚኒስትሩ ወደ አዲስ አበባ የመጡት የጅቡቲው ፕሬዝዳንት ኢስማኤል ኡማር ጌሌ የላኩትን መልእክት ይዘው መሆኑን ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መረጃ ገልጸዋል። በውይይቱም ወቅት በኢትዮጵያና በጅቡቲ መካከል ስላለው ዘመናዊና ስልታዊ ትብብር እንዲሁም በሁለቱ ሀገራት የጋራ ጉዳዮች ላይ በዝርዝር መምከራቸው ተመልክቷል።
ኢትዮጵያና ጅቡቲ በንግድ፣ በሎጂስቲክስ፣ በኢነርጂና በሰላም ግንባታ ዘርፎች ያላቸው ቁርኝት እጅግ ጠንካራ የሚባል ሲሆን የዛሬው የልዑካን ቡድኑ ጉብኝትም ይህንኑ ታሪካዊና ዲፕሎማሲያዊ ግንኙነት ይበልጥ ለማጠናከር ያለመ መሆኑ ተገልጿል። ይህ የሁለቱ ሀገራት ከፍተኛ አመራሮች ግንኙነት በቀጠናዊ ትብብርና በጋራ ልማት ዙሪያ በቅርበት ለመስራት ያለውን ቁርጠኝነት የሚያሳይ መሆኑ በውይይቱ ወቅት ተመልክቷል። ለሰዓቱ የያዝናቸው መረጃዎች እነዚህን ነበሩ። የፈጠነ ሚዲያ ፈጣንና እውነተኛ መረጃዎችን ለእናንተ ማድረሱን ይቀጥላል። መረጃዎቻችን እንዲደርሷችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ።